ዛሬ ምርጥ የተባለው ስራ ነገ ሊሞት ይችላል። ብዙ ተማሪዎች የወደፊቱን የስራ ገበያ ፍላጎት ሳይረዱ ተፈላጊ ነው ተብሎ የሚነገራቸውን የትምህርት ዘርፍ ይማራሉ። ችግሩ መማራቸው ሳይሆን የተማራችሁት የትምህርት መስክ በስራ ገበያው ውስጥ ተፈላጊነቱን ካጣ ነው። ዛሬ በገበያው ተፈላጊ የሆኑ አንዳንድ ስራዎች ከጥቂት ዓመታት በኋላ ፍላጎታቸው ሊቀንስ ይችላል። በአንጻሩ ዛሬ ስማቸው እንኳን የማይታወቁ አዳዲስ የስራ አይነቶች ይፈጠራሉ። ስለዚህ የስራው ማዕረግ ስላላችሁ ብቻ ሳይሆን የወደፊት የስራ ገበያ አዝማሚያዎችን መሰረት አድርገው ቢማሩ ይመከራል። በተለይም ከለውጥ ጋር የመላመድ የAI አጠቃቀም ክህሎት፣ ችግር የመፍታት ብቃት፣ ተግባቦትና ቀጣይነት ያለው መማር ላይ አተኩሩ። የመጪው ዘመን የስራ ገበያ የሚሸልመው መጠሪያ የያዘ ሳይሆን ከለውጥ ጋር መላመድ የሚችልን ሰው ነው። ለመሆኑ በሀገራችን በቀጣይ 5 ዓመታት ውስጥ በጣም ተፈላጊ የሚሆነው ክህሎት ምን ይሆናል ብለው ያስባሉ?